የዴር አልኢስላም ነዋሪዎች ሃይማኖታዊ ሥርዓታቸውን የሚፈጽሙበት መስጂድም እንዲሁ ልዩ በሆነ ዲዛይን የተሰራው። ገና ከመግቢያው የእምነቱ ተከታዮች ለሶላት ሲገቡ የሚታጠቡበት ቦታ ለየት ባለና ባሸበረቀ ዲዛይን ተሰርቶ ይታያል። ዋናው መስጂድም እንዲሁ እጅግ አስደናቂ ተደርጎ የተሰራ ነው። ታዲያ ይህ አስደማሚ ቦታ ሕዝበ ሙስሊሙ ፈጣሪውን እያመሰገነ በማኅበራዊ ኑሮውም እየተጋገዘ እዚያው እየሰራ እዚያው እየተማረ የሚኖርበትን መንደር ለመገንባት የተጀመረው ይህ ግዙፍ ፕሮጀክት የታሰበውን ያህል ሊሄድ አልቻለም። የሕዝብ ቁጥሩ እየሰፋና እየጨመረ ከመምጣት ይልቅ እየቀነሰ ሄደ። ፕሮጀክቱ ሲጀመር መስራቾቹ 3000 ሄክታር ግዙፍ መሬት ገዝተው የጀመሩት ቢሆንም በኋላ በገንዘብ እጥረትና በሌሎች ተደራራቢ ችግሮች አብዛኛው መሬት ተሽጧል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።